በአሁኑ ሰዓት ሸረሪናና አካባቢው ሙሉ በሙሉ በፌዴራል ኃይሎች ቁጥጥር ስር ውሏል። ይህንን ክስተት ተከትሎ በኃይል ስልጣን የያዙት ዶክተር ደብረጽዮን ገብረሚካኤል የሚመሩት የትግራይ አስተዳደር የፌዴራል መንግስቱ በምዕራባዊ ትግራይ ግልጽ ጦርነት ከፍቶብኛል ሲል ክስ አቅርቧል። አስተዳደሩ ድርጊቱን በህዝቡ ላይ ሲካሄድ የቆየው እገዳና የድሮን ጥቃት ወደ ሙሉ ጦርነት የተሸጋገረበትና ትግራይን የማንበርከክ ሙከራ ነው በማለት የዓለም አቀፉ ማህበረሰብ ጣልቃ እንዲገባ ጥሪ አቅርቧል። በሌላ በኩል ህወሓት በራያና በአፋር አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ኃይል ያስጠጋ መሆኑ ተረጋግጧል። የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጀነራል አሰፋ ቸኮል በሰጡት አቋም መግለጫ የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጀነራል አሰፋ ቸኮል በሰጡት የአቋም መግለጫ የኢትዮጵያ ጠላቶች የፈጠሩትን አሁናዊ የጥፋት ጥምረትና ሊያደርጉት ያሰቡትን ትንኮሳ ሰራዊቱ በብቃት ለመመከት አስተማማኝ ቁመና ላይ ይገኛል ብለዋል። አዛዡ አክለውም እዙ በፈጠረው ስነ ልቦናዊና ወታደራዊ ዝግጁነት ጠላት የሚያደርገውን ማንኛውንም ትንኮሳ በአጭር ጊዜና በቀላል ኪሳራ ማምከን የሚችልበት ቁመና ላይ መሆኑን አረጋግጠዋል። ህወሓት የሱዳንን ድንበር አቋርጦ የሎጂስቲክስ መስመር ለመክፈት ያደረገው ሙከራም በተመሳሳይ በመከላከያ ሰራዊቱ ስልታዊ እርምጃ ከሽፏል። ኃይሉን ወደ ኤርትራ በማስገባት ከዚያም በድብቅ ወደ ሱዳን ለማሻገር ያቀደው ስልት የመከላከያ ሰራዊት ወሳኝና ገዢ የሆኑ የመልክዓ ምድር ቦታዎችን አስቀድሞ በመቆጣጠሩ ምክንያት መንገዱ ሙሉ በሙሉ እንደተዘጋበት መረጃዎች ይጠቁማሉ። አሁን ላይ ህወሓት የገጠመውን የኃይል መመናመን ለመተካት በማሰብ በራያ ጨርጨራ አካባቢዎች ከቤት ቤት እየዞረ ወጣቶችን በግዴታ ወደ ጦርነት ወይም ግፋ እየመለመለ መሆኑ ተዘግቧል። በቅርቡም ከማሩና ሐዲሽ ቅኝ ጣቢያዎች በርካታ ሰላማዊ ዜጎችን አፍነው ወደ መቀሌ መውሰዱ የአካባቢ ነዋሪዎች ከፍተኛ ስጋት ውስጥ ጥሏቸዋል። ይህ አይነቱ በግዴታ ወጣቶችን ለጦርነት መመልመል እና ጎረቤት ሀገራትን እንደ የጀርባ አጥንት ለመጠቀም መሞከር በዓለም አቀፍ ደረጃ በበርካታ ሀገራት ታይቶ አውዳሚ ውጤት ያስከተለ ስልት ነው። ለምሳሌ በስሪላንካ የታሚል ታይገር እንዲሁም በኮሎምቢያ ፉርካ አማጽያን ወታደራዊ አቋማቸው በተዳከመ ቁጥር ህፃናትና ሰላማዊ ዜጎችን በግዴታ ወደ ጦርነት በማስገባት ጦርነቱን ለማራዘም ቢሞክሩም በመጨረሻው ህዝባቸውን ከማስጨረስ ባለፈ ያመጡት ፖለቲካዊ ትርፍ አልነበረም። የህወሓት አመራሮችም የኤርትራ ወይም ሻቢያ ወይም የሱዳን ኃይሎች ይደግፉናል በሚል የተሳሳተ ስሌት ወጣቱን ትውልድ ድምፅ አልባ ወደሆኑ የድሮን ጥቃቶችና ወደማያበራ ጦርነት እሳት መማገዳቸው ከፍተኛ የፖለቲካ ኪሳራ ነው። ጦርነት የፖለቲካ ጥያቄዎችን ለመፍታት ከማይቻልበት ዘመን ላይ በተደረሰበት በአሁኑ ወቅት የፖለቲካ ሊቃኑ ህዝቡን ከማስጨረስ ታቅበው አማራጭ የሰላም መንገዶችን ብቻ ሊከተሉ እንደሚገባ የፖለቲካ ተንታኞች አበክረው ይመክራሉ። በጦርነት ጊዜ በረራውን የጨመረና የእስራኤል ታማኝ የሆነ አየር መንገድ ይህን ርዕስ የሰጠው ግሎብስ የተሰኘው ጋዜጣ ሲሆን በዚህ ርዕስ የቀረበው በዓለም ፐርል የተዘጋጀው ዘገባ ዛሬ ለንባብ በቅቷል። ዘገባው የጀመረው የኢትዮጵያ አየር መንገድ በጦርነቶች ወቅት ወደ ቴል አቪቭ የሚያደርገውን በረራ ሳያቆም እስራኤላውያንን ከመላው ዓለም ጋር ማገናኘቱን ቀጥሏል በማለት ነው። ሲቀጥልም የደህንነት ሁኔታ ውጥረት ውስጥ በገባበትና የተወሰኑ አየር መንገዶች በረራ ባቆሙበት በዚህ ወቅት የኢትዮጵያ አየር መንገድ በቴል አቪቭ እና በአዲስ አበባ መካከል ያለውን በረራ ለማስፋት መወሰኑን አስረድቷል። እንደገለጸውም ባለፈው ሳምንት አየር መንገዱ በነሐሴ ወር ውስጥ በረራዎችን እንደሚጨምር አስታውቋል። በእስራኤል የኢትዮጵያ አየር መንገድን የሚወክለው ታል አቪዬሽን ባወጣው መግለጫ በነሐሴ ወር ከሐሙስ እስከ እሁድ ባሉት ቀናት 5 ተጨማሪ ሳምንታዊ በረራዎችን እንደሚያከናውን መጥቀሱን አስረድቷል። ይህም በቴል አቪቭ እና በአዲስ አበባ መካከል የሚከናወነው ሳምንታዊ በረራ ብዛት 26 ደርሶ መልስን ወይም በነጠላ 52 እንዲደርስ እንደሚያስችለው አስታውቋል። ዘጋቢው እንዳለው የኢትዮጵያ አየር መንገድ እስራኤልን በቀጥታ በአፍሪካ ውስጥ ካለ የአቪዬሽን ማዕከል ጋር ያገናኛል። ይህ ደግሞ በመላው አህጉሪቱ ውስጥ ወዳሉት መዳረሻዎቹ መውሰድ የሚያስችል ነው። አስከትሎም ይሄ የሆነው በከፊል በሁለቱ ሀገራት መካከል ባለው መልካም ግንኙነት መሆኑን ጠቅሶ ይሁን እንጂ ዋናው ምክንያት አየር መንገዱ በቅርብ ጊዜ ካሳየው እድገት ጋር እንደሚያያዝ አስታውቋል። የሁዳ ዛፍራኒ የተባሉ የአቪዬሽን የቱሪዝም ባለሙያ ለዘጋቢው ሲናገሩ ይህንን አየር መንገድ መከታተል የጀመርኩት ከ30 ዓመት በፊት ነበር ብለዋል።
ጨምሮ መጀመሪያ ላይ እኔ ሰዎች በቱርክ አየር መንገድና በኢትዮጵያ አየር መንገድ ከመሳፈር እንዲቆጠቡ እመክር ነበር። ምክንያቱም እያንዳንዱም በሁለቱ ድርጅቶች የሚሳፈር ሰው ቅሬታን ይዞ ይመጣ ነበር። ነገር ግን እነዚህ ሁለት አየር መንገዶች እውነተኛ አብዮት አካሂደዋል። የቱርክ አየር መንገድ አሁን በዓለም ትልቁ ለመሆን የቻለ ሲሆን ኢትዮጵያ አየር መንገድም ይህንን መንገድ እየተከተለ ነው በማለት አስረድተዋል። የኢትዮጵያ አየር መንገድ ባለፉት 5 ዓመታት ገቢውን በጥፍ መጨመሩና ትርፉ ደግሞ በ3 እጥፍ ማደጉንም ገልጸዋል። በአየር መንገድ ውስጥ የተከሰተው ለውጥና የገቢው ማደግ በ12.5 ቢሊዮን ዶላር አዲስ አየር ማረፊያ እንዲገነባ ያነሳሳው መሆኑን አስረድቷል። በ2030 የሚጠናቀቀው አዲሱ አየር ማረፊያ ከአፍሪካ ትልቁ እንደሚሆንና በዓመት 110 ሚሊዮን መንገደኞችን ያስተናግዳል ተብሎ እንደሚጠበቅ ጨምሮ አስታውቀዋል። ከኢንቨስትመንቱና ከአስተሳሰቡ ለውጥ በተጨማሪ የኢትዮጵያ አየር መንገድ ስትራቴጂካዊ አቋሙን እንደተጠቀሙም ይገልጻሉ። ሲናገሩም አየር መንገዱ አሁን የአፍሪካን ብርት ሆኗል። ለምሳሌ እስራኤልን እንውሰድ። ቀደም ሲል ከዚህ ወደ አፍሪካ የሚወስድ ምንም አልነበረም። የኢትዮጵያ አየር መንገድ ይህ በረራ እምቅ አቅም እንዳለው ተገነዘበ። በመሆኑም በአፍሪካና በቴልአቪቭ መካከል ድልድይ የሆነን በረራን መሰረተ ብለዋል። የአየር መንገዱ የእስራኤል ወኪል የሆነው ታላቬሽን ማኔጂንግ ዳይሬክተር ጋይ ታለር እንደገለጹት በረራዎች እየጨመሩ ያሉት በእስራኤላውያን በኩል ያለው ፍላጎት በመጨመሩ ነው። ኢትዮጵያ አየር መንገድ ከቴልአቪቭ ወደ አዲስ አበባ የሚያደርገው ሳምንታዊ በረራ በሰኔ ወር 18 እንደነበረ ጠቅሰው በሐምሌ ወር ወደ 21 ማደጉን አስታውቀዋል። በነሐሴ ደግሞ ይህ ወደ 26 እንደሚጨምር አስረድተዋል። ባለፉት 3 ወራት ከቴልአቪቭ ወደ አዲስ አበባ ኢትዮጵያ አየር መንገድ የሚያደርገው በረራ አማካኝ የትኬት ዋጋ $775 መሆኑን ዘገባው ገልጿል። ይሁንና ኢትሃድ አየር መንገድ በአቡዳቢ በኩል አድርጎ የሚያከናውነው ተመሳሳይ በረራ ዋጋው $734 መሆኑን አስታውቋል። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ የትግራይ ሰራዊት አመራሮችና አባላት በጥቂት የህወሓት ፖለቲከኞች ተገፋፍተው ክልሉን ዳግም ወደ እልቂት ከመክተት እንዲቆጠቡ አሳሰቡ። አቶ ጌታቸው በኤክስ ገጻቸው የደብረ ጽዮንን ንግግር አያይዘው ባሰራጩት እጅግ ነቀፋ የበዛበት መልእክት የህወሓት አመራሮች የትግራይን ህዝብ አንድነት በመበተን እንዲሁም በፋኖ በሱዳኑ ጀነራል አልቡርሃንና በኤርትራ መንግስት ወይም ሻዕቢያ ላይ ተማምነው ዳግም ጦርነት ለመክፈት የሚያደርጉት ፉከራ የሚያመጣው ለውጥ እንደሌለ ገልጸዋል። በዶክተር ደብረጽዮን ገብረ ሚካኤል፣ በወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖና በቀድሞ የደህንነት ሹም አቶ ጌታቸው አሰፋ መሪነት በጉልበት 4 ኪሎ እንመለሳለን በማለት የሚያልሙትን ቅዠት በአስቸኳይ እንዲያቆሙ አስጠንቅቀዋል። ከፌዴራል መንግስቱ ጋር በቅርበት እየሰሩ የሚገኙት አቶ ጌታቸው የትግራይ ሰራዊት ከምንም በላይ የህዝቡን ደህንነት እንዲያስቀድም ጥሪ አቅርበዋል። የሰራዊቱ ዋነኛ ትኩረት የትግራይ ህዝብ ሰላምና ህልውና እንጂ በጣት የሚቆጠር ወንጀለኞች ህልውና ሊሆን እንደማይገባው አጽንኦት ሰጥተዋል። አቅም እያለ የህዝቡን የህልውና ጥያቄዎች መመለስ የሚቻለው በሰላማዊ መንገድ ብቻ መሆኑን በማስገንዘብ ሰራዊቱ በህይወቱና በአካሉ ላይ እየተቆመረበት ያለውን ኃይል ይበቃል ሊለው እንደሚገባ አሳስበዋል። በመጨረሻም በሐውልቲ ወይም የህወሓት ጽሕፈት ቤት የመሸገው የብጥብጥ ቡድን ሲሉ የጠሯቸው እነዚህ አካላት በፉከራና በውጭ ኃይሎች ድጋፍ ላይ በመተማመን የዲፕሎማሲ በሮችን ከዘጉ በኋላ አሁን መሬት ላይ ያለው እውነት ሲከብዳቸው ዓለም ይድረስልኝ እያሉ መጮኻቸው ማመዛዘን የጎደለው የፖለቲካ ኪሳራ መሆኑን በአጽንኦት ተችተዋል።